ብዙዎች እንደሚያደርጉት አሁን ክሎድ ኤአይን ስንጠቀም እዚህ ጋር በቀጥታ ጥያቄዎችን ብቻ የምንጽፍ ወይም ደግሞ የምንጠይቅ ከሆነ በብዙ ነገር ወደኋላ እንቀራለን ማለት ነው። ለምሳሌ ይሄውን ፒዲኤፍ ነበር እንደምታዩት ምንም አይነት ፊርማ ያልገባበት። ነገር ግን ቀጥሎ ማሳያቸውን የተለያዩ ዘዴዎች በመጠቀም እዚህ ጋር ስሜን እንደ ፊርማ አስገብቶልኛል። ክሎድ ላይ ነው ያስገባሁት። በተመሳሳይ ደግሞ ፒዲኤፍ ላይ ኦንላይን ላይም እንደዚህ እንድትፈርሙ በቀላሉ ያስችላችኋል። ይህንን አሳያችኋለሁ። ከዚህ በተጨማሪም ደግሞ እዚህ ጋር የምታዩዋቸው አሁን ዳሽቦርዶች አሉ። እንደምታዩዋቸው በጣም በቀላሉ በሰከንዶች ውስጥ መስራት ይቻላል። እዚህ ጋር እንደምታዩዋቸው ኢንተራክቲቭ ናቸው ማለት ነው። እንደዚሁም ምላሽ ይሰጧቸዋል። እንደምታዩዋቸው ዳታዎችን ቪዥዋላይዝ በሆነ መንገድ በቀላሉ እንደዚህ መስራት ይቻላል። እንደዚሁም ደግሞ ቀጥታ የሰራችሁትን ወደ ኤክሴል ማምጣታችሁ እዚህ ጋር ለምሳሌ በሪጅን ማየት ፈልግ ሳውዝ ኖርዝ እያልኩኝ እንደዚህ በቀላሉ ማየት ይቻላል። ይሄንንም በሰከንዶች ውስጥ መስራት ይቻላል። አብረን ይሄንንም እንሰራዋለን ማለት ነው። ከዚህ በተጨማሪ ፐርሰናል ፖርትፎሊዮችን እንደዚህ በቀላሉ ማዘጋጀት ትችላላችሁ። ዌብሳይቶችንም በቀላሉ መስራት ይቻላል። አሳያችኋለሁ ማለት ነው። እንዳልኳችሁ ቀጥታ እዚህ ጋር እየመጣን ሳይሆን ውስጥ ላይ በምናገኛቸው ነገሮች ይሆናል ማለት ነው የምንሰራው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ ማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁን ያሳየኋችሁን ለመስራት ስልካችሁ ላይ ወይም ደግሞ ኮምፒውተር ላይ ሄዳችሁ ክሎድ ኤአይን ትከፍታላችሁ ማለት ነው። ከዛ በቀጥታ ወደዚህ ያመጣናል ማለት ነው። አሁን እዚህ ጋር ቀጥታ ጥያቄያችንን አንጽፍም፣ እንደምንፈልገው የስራ አይነት እየቀያየርን መጠቀም ይኖርብናል ማለት ነው። ስለዚህ እዚህ ጋር የመደመር ምልክት አለ። ዝቅ ስትሉ አድ ፕለጊን የሚለውን ትነካላችሁ። ከዛ ወደ ውስጥ ሲያመጣችሁ የተለያዩ ዝርዝር ነገሮች አሉ ማለት ነው። ለምሳሌ አንድ ሰው ከዳታ ጋር የተያዘ ስራዎችን መስራት ከፈለገ ዳታ የሚል ያገኛል። ዳታን ተመልከቱት። እዚህ ጋር ስኩዌል ለመጻፍ ዳታቤዝ፣ ዳሽቦርድ የመሳሰሉትን ለማዘጋጀት ይሄን እንጠቀማለን ማለት ነው። ስለዚህ የመደመር ምልክቱን መንካት ወይም እዚህ ላይ መጠን አንድ ቦታ ላይ ክሊክ ስናደርግ ወደዚህ ያመጣናል። የሚሰራቸውን ስራዎች እዚህ ጋር ያስቀምጥልናል ወይም እንደዚህ ጠይቁኝ እያለን ነው ማለት ነው። ስለዚህ እዚህ ጋር መጠንኛ ኢንስቶል እንልና እንጭነዋለን። ጨረሰ። ከዛ ይሄንን ኤክስ ማለት ነው። ይሄንንም ኤክስ ብለነው እንወጣለን። ከዛ አሁን ከዳታ ጋር የተያዘ ጥያቄ ለመጠየቅ ይሄን ነካና ፕለጊን የሚለው ጋር ስመጣ ተመልከቱት ዳታ የሚለው ገብቷል። ዳታ ጋርም ሆኖ ደግሞ የተለያዩ ዘርፎች አሉት ማለት ነው። በዚህ ጋር ብትመጡ አሁን ዳታውን አናላይዝ ማድረግ ይቻላል፣ ዳሽቦርድ መስራት የመሳሰሉትን ነገሮች ማድረግ ይቻላል፣ ኳይሪ መጻፍ የመሳሰሉትን ጨምሮ ማለት ነው። ለምሳሌ እኔ ዳሽቦርድ ማዘጋጀት ከፈለኩኝ ቢውልድ ዳሽቦርድ የሚለውን መንካት ይሆናል ማለት ነው። ከዛ በኋላ ዳታችሁን ታስገባላችሁ። በሁለት አይነት መንገድ ማስገባት ይቻላል። አንደኛ ለምሳሌ ይሄ ነው ዳታው ሳምፕል ዳታ ነው። ኮፒ አድርገን ከዛ በኋላ ወስደን ፔስት ማድረግ ይቻላል። ኮንትሮል ሲ ብላችሁ ቀጥታ ወስዳችሁ ኮፒ ፔስት ማድረግ ይቻላል። ከዛ ዳሽቦርድ ይሰራላችኋል። እንደ አማራጭ ደግሞ ፋይሉን መጀመሪያ ሴቭ ታደርጉታላችሁ። ለምሳሌ ይሄንን ሴቭ ያደረኩት ተመልከቱ፣ ሴቭ ኤንድ ፐርፎርማንስ በሚል ስም አስቀምጬዋለሁ ማለት ነው። ዴስክቶፕ ላይ ነው የተቀመጠው። ስለዚህ ፕላስ ምልክቷ ጋር መጣና አድ ፋይል ኦር ፎቶ የሚለውን እነካለሁ። ከዛ እዚህ ጋር ፋይላችንን እንፈልገዋለን። ይኸውና ሴልስ ኤንድ ፐርፎርማንስ ዳታ ይላል። ኦፕን ስንለው ይገባል። ከዛ እዚህ ጋር ስትልኩለት ዳሽቦርዱን በቀጥታ ያዘጋጀዋል ማለት ነው። ነገር ግን የምትሰጡት ደግሞ የራሳችሁ ተጨማሪ ፕሮምፕት ወይም ትዕዛዝ ካለ መስጠት ይቻላል። ለምሳሌ እዚህ ጋር ልጻፍለት ወይም ላስገባለት ዳሽቦርድ አዘጋጅልኝ ኢንተራክቲቭ የሆነና አውቶማቲካሊ የሚቀየር ብየዋለሁ። አንድ ዳታ ለምሳሌ አዲስ በመዘገባችሁ ቁጥር ዳሽቦርዱም እንዲቀያየር ስለፈለኩ ወይም ስለተፈለገ ማለት ነው። እንደዚሁም አውትፑቱን ለምሳሌ አውትፑቱን በኤክሴል ፋይል ነው የምፈልገው ልበለው፣ ኤክሴል ፋይል። ከዛ በኋላ እልክለታለሁ ማለት ነው። አሁን በዚህ መልክ ስትሰሩ ዳሽቦርድን መደበኛ በሆነ ሁኔታ እዚህ ጋር ቻት ከምታደርጉ ይሄ ራሱ ዳሽቦርድ መስሪያ ስለሆነ በጥራት ይሰራላችኋል ማለት ነው። እስኪጨርስ እንጠብቀዋለን። እንደምታዩት ዳሽቦርዳችን አልቋል። እዚህ ጋር ከስር መተን ከዛ ዳውንሎድ እናደርገዋለን። ሙሉ ነው ከፈለጋችሁ ዳውንሎድ ኦል ብላችሁ ማድረግ ይቻላል። እዚህ ጋር የምታዩና ደግሞ መቀየር ያለበት ነገር አለ ብላችሁ ካሰባችሁ መቀየር ይቻላል። ለምሳሌ እዚህ ጋር መጥቼ ኢስትን ብቻ ፈልግ ኢስትን ብነካ የኢስት ዳታ ብቻ ይመጣል። እንደምታዩት እንደዚህ ያቀያየራችሁ መጠቀም ይቻላል ማለት ነው። ነገር ግን ኤክሴል ፋይል ነበር የጠየቅነው። በድጋሚ ከላይ መተን እዚህ ጋር ጥያቄያችንን ኤዲት ማድረግ እንችላለን ማለት ነው። ወይም ደግሞ እንደዚህ ላስቀምጥለት ኤክሴል ፎርማት ነው የምፈልገው፣ ሴቭ ልበለው፣ እንደ አዲስ ኤዲት አድርጎ ያመጣልኛል። ጨርሶልናል። እንደምታዩት አሁን ኤክሴል ፋይል ነው ማለት ነው እዚህ ጋር። ከዛ ዳውንሎድ ማድረግ ይቻላል። እዚህ ጋርም ተመልከቱት፣ እንደዚህ ያደርጋችሁ መመልከት ይቻላል። ዳሽቦርዱ እዚህ ጋር አለ። ዳውንሎድ ለማድረግ አሁንም እዚህ ጋር ዳውንሎድ ማድረግ ወይም እዚህ ጋር መተን ዳውንሎድ ማድረግ ይቻላል። ስለዚህ አሁን ዳውንሎድ ላድርገው፣ እንክፈተው። እዚሁ ቀጥታ ኦፕን ፋይል ብትሉት ፋይሉን ኤክሴል ላይ ወስዶ ይከፍተዋል። ከፈተው። ኤዲት ለማድረግ ኢኔብል ኤዲቲንግ የሚለውን ትነካላችሁ። ይሄ ነው
ሲከፈት ይህን ይመስላል። ይሄ ኦሪጂናል ዳታችን ነበረ። ዳሽቦርዱ ደግሞ ይኸውና የጠየቅነው ዳሽቦርድ ስለነበር በጣም የሚያምር ዳሽቦርድ ነው። እንደምታዩት ትንሽ ከፍ እያደረገ እንደዚህ ልንመለከተው እንችላለን። ከዛ እዚህ ጋር ለምሳሌ ኦል ወይም ሁሉም እየታዩ ነው ሪጅን። እኛ የፈለግነው ግን እዚህ ጋር ሳውዝ ከሆነ ሳውዝ ብናደርገው የሳውዝ ብቻ እንደምታዩት ይመጣል። ሬቬኑ፣ ፕሮፊት የመሳሰሉትን ጨምሮ ዌስት፣ ኢስት ሁሉንም ማየት ከፈለግን ኦል እንላለን። ፕሮዳክታቸው ደግሞ እዚህ ጋር በካታጎሪ አሁንም ተቀምጧል። ለምሳሌ ከኤሌክትሮኒክስ ብቻ ያገኘነውን ከፈለግን እንደዚህ አብሮ ግን ግራፉም እየተቀያየረ ነው የሚሄደው። የናነስ ስላርግና በደንብ እንድታዩት ለምሳሌ እዚህ ጋር ኦፊስ ብናደርገው እንደዚህ ይቀየራል። ግራፉም ተቀያያሪ ነው። የሁሉንም ለማየት ኦል ማለት ይቻላል። ፕሮዳክት ደግሞ እዚህ ጋር አለላችሁ። ኮፊ ሜከር ለምሳሌ የሁሉም እንዲታይ ኦል እያላችሁ ማየት ይቻላል። ስለዚህ ዳሽቦርድን በጣም በቀላሉ እንደዚህ በጥራት ማዘጋጀት ይቻላል ማለት ነው። ዳሽቦርድ የሚለውን ፕለግድ ኢን በመጠቀም ማለት ነው። እዚህ ጋር ግልብ የምትሉት የግዴታ በኤክሴል ፋይል ላይሆን ይችላል የምታወጡት። እዚህ ጋር ደግሞ ለምሳሌ የኛው ነው ከኤክሴል ፋይል ውጪ ነው ኤችቲኤምኤል እዚህ ጋር እንደምታዩት ማለት ነው። ስለዚህ ኤችቲኤምኤል ብላችሁ ማዘዝ ይቻላል። እያንዳንዷን ነገር ከዛ እንደዚህ ያቀያየራችሁ መመልከት ትችላላችሁ ማለት ነው። እንደዚህ ያደረጋችሁ ሪሴት ብታደርጉት ወደ መጀመሪያው ይመለሳል። ካታጎሪውን ደግሞ እንዲያመጣችሁ መምረጥ ይቻላል ማለት ነው። ስለዚህ እንመለሳውንም። ስለዚህ የመጀመሪያው ፕለጊናችን ዳታ ሆኗል ማለት ነው። ሁለተኛው ደግሞ ከማርኬቲንግ ጋር የተገናኙ የተለያዩ ስራዎች ሊኖሩብን ይችላሉ ማለት ነው። ስለዚህ ፕለጊን ጋር እንምጣና እዚህ ጋር መተን ብሮዝ ፕለጊን የሚለውን ስንነካ ወደ ውስጥ ይወስደናል። ብዙ አማራጮች አሉ። እዚህ ጋር አሁን ሰርች ማድረግም ትችላላችሁ የምትፈልጉትን ፕለጊን። እዚህ ጋር ደግሞ ራሱ የክሎድ አለ። እዚህ ጋር ደግሞ ፓርትነር ወይም አብሮት የሚሰሩ አሉ፣ እናያቸዋለን። ለምሳሌ እዚህ ጋር ልምጣና ከማርኬቲንግ ጋር የተገናኘ ስራ ልሰራ ፈልጌያለሁ፣ ወይም ለማርኬቲንግ የሚሆኑ የተለያዩ ኮንቴንቶችን መጻፍ ፈልጌያለሁ። ስለዚህ ማርኬቲንግ የሚለውን እዚህ ጋር ነካዋለሁ። ከዛ ኢንስቶል እለዋለሁ ማለት ነው። ተጫነ፣ ኤክስ እንላለን፣ ኤክስ እንላለን። ከዛ እዚህ ጋር መተን አሁን ፕለጊን ጋር መተን ማርኬቲንግ የሚለው ጋር ስንመጣ ተመልከቷቸው በጣም ብዙ ዝርዝሮች አሉ። ኮንቴንት መጻፍ ከፈለግኩ አሁን ድራፍት ኮንቴንት የሚለውን ብነካ ይሄው ለኮንቴንት የተዘጋጀ የሰለጠነ ኤአይ ነው ማለት ነው። እኔ እዚህ ጋር የምፈልገውን ነገር ብቻ መናገር ነው የሚሆነው። ለምሳሌ ለሶሻል ሚዲያ ፖስት የሚሆን ጻፍልኝ እያልኩት ነው። ከኢትዮጵያ አልባሳት ጋር የተገናኘ ነው፣ ወይም የባህል ወይም የአበሻ ቀሚስ ጋር የተገናኘ ማለት ነው። በአማርኛም በእንግሊዝኛም እየቀላቀልክ ጻፍ ብየዋለሁ። ፈን በሆነ ሁኔታ ብየዋለሁ። እናንተ የተመቻችሁን አይነት ትዕዛዝ መስጠት ትችላላችሁ። እንላክለትና እንመልከተው። ይኸውን ኮንቴንት ራይቲንግ ላይ የሰለጠነ ኤአይ ነው ማለት ነው። ተጀምሯል። እንደምታዩቸው ሃሽታግ አስቀምጦ ቀጥታ ፖስት ልታደርጉት የምትችሏቸውን የኮንቴንት አይነቶችን የሚያመጣላችሁ ማለት ነው። አሁን ይሄ አማርኛና እንግሊዝኛ ቀላቅለ ጻፍ ስላልነው ነው። ተመልከቱት። እዚህ ጋር የተለያዩ ስታይሎችን እያመጣልን ይገኛል ማለት ነው። ለምሳሌ ደግሞ የፈለጋችሁት ለፌስቡክ ፖስት ከሆነ እዚህ ጋር ፌስቡክ ላይ ፖስት የማደርገው አድናቆት ቲዩብን የማስተዋውቅበት ስጠኝ እያልኩት ነው። ስለዚህ ይሰጠኛል። እዚህ ጋር ኢንፎርሜሽን ስጠኝ መጀመሪያ ግን እያለኝ ነው መስጠት አለብኝ ማለት ነው። አድናቆት ቲዩብ ምንድን ነው እያለኝ ነው። ዩቲዩብ ቻናል እንደሆነ ልንገረው። እዚህ ጋር ለምሳሌ ስለ ኮምፒውተር እንደዚሁም ስለ ኤአይ የተለያዩ ቱቶሪያሎችን የሚሰራ ቻናል ነው አልኩት። ከዛ ይገባዋል፣ ይጽፍልኛል። ተመልከቱን። ይህንን ቀጥታ ወስጄ ፖስት አድርገዋለሁ ማለት ነው። ስለዚህ ለድርጅቶች ሁሉ መጻፍ ትችላላችሁ። ብሎግ ፖስት የመሳሰሉትን ነገሮች እዚህ የመጣችሁ መጻፍ ይቻላል። ከዛ ይህንን ወስደን ኮፒ እናድርገዋለን ማለት ነው። ሌላው ወሳኝ ጥቅሙ ደግሞ ለምሳሌ ከፒዲኤፍ ጋር የተገናኘ ነገር ፒዲኤፍ ኤዲት ማድረግ ትችላላችሁ። ፊርማ ማስገባት የመሳሰለውን ነገር ማድረግ ይቻላል። እሱን ለማድረግም ፕላስ ምልክት ጋር እንምጣና ፕለጊን ከዛ ብሮዝ ፕለጊንስ የሚለው ጋር እንመጣለን። አሁን ፒዲኤፍን የፈለግነው ይኸውና ፒዲኤፍ ቪወር ይላል እዚህ ጋር እንደምታዩት። ይህን መንካት ወይም ፕላስ የሚለውን መንካት በቀጥታ ነው የሚጫነው። ተጫነ ማለት ነው። አሁን ዘግተነው እንውጣ። ከዛ እዚህ ጋር እንመጣለን። ፕለጊን ፒዲኤፍን የፈለግነው እዚህ ጋር እንደምታዩት ትመርጣላችሁ ማለት ነው። ለምሳሌ ቪው ፒዲኤፍ ከሆነ ፒዲኤፉን ገምግሞ ዋና ዋና ፖይንቶችን እንዲያወጣላችሁ ማድረግ ይቻላል። የተለያዩ ፊርማ እንዲያስገባላችሁ ከፈለጋችሁ ደግሞ ሲግኒቸር ወይም ሳይን የሚለውን ይህንን መንካት ይቻላል። ለምሳሌ ልፈርም ከፈለኩኝ ፋይሉን ጭነዋለሁ ማለት ነው። አድ ፋይል ኦር ፎቶ። ለምሳሌ ሳምፕል ፒዲኤፍ ልጫንበት። ስለ ኮንትራት የሚያወራ ነው እዚህ ጋር የምታዩት። ይህንን አሁን ሰመራይዝ አድርገው የመሳሰሉትን ማድረግ ይቻላል። አሁን ግን ለፊርማን የመጣ ነው። ፊርማ ላይ ለምሳሌ ስሜን እንዲያስገባ ፈልጌያለሁ። ነገር ግን ኦሪጂናል ዶክመንቱን ላሳያችሁ መጀመሪያ። ኦሪጂናል ዶክመንቱ ይሄ ነው። እዚህ ጋር እንደምታዩት የፊርማ ቦታ አለው። ነገር ግን ፊርማ አልተፈረመበትም ማለት ነው። አሁን ፊርማ ልናስገባበት ነው። ስለዚህ ላስገባበት ለምሳሌ የፊርማው ቦታ ጋር አድናቆት ብለህ ጻፍበት፣ ወይም በስማቸው የሚፈርሙ ስላሉ ማለት ነው። ስለዚህ
ፊርማ ጋር ስሜ እንዲገባ ፈልጌያለሁ ፒዲኤፉ ላይ። ትክክለኛ ፊርማም ደግሞ አሳያችኋለሁ እንዴት እንደሚገባ። ለምሳሌ ልላክለት። ጨርሷል። አሁንም እዚህ ጋር መተን ዳውንሎድ፣ እዚህ ጋር ደግሞ አስቀድመን ቼክ ማድረግ እንችላለን ማለት ነው። ዝቅ አድርገን እንዲያው ተመልከቱት። አድናቆት የሚለው ልክ እንደ ፊልም አድርጎ ስሜን አስገብቶልኛል። ኦሪጂናል ዶክመንታችን ጋር ግን የለም ነበረ። ዳውንሎድ ከዛ እዚህ ጋር መታችሁ ዳውንሎድ ማድረግ ይቻላል። ለምሳሌ ኦፕን ብለን እንክፈተው። ይሁት ይሄውና የመጀመሪያው ይሄ ነበር። ፊርማ የለውም። አሁን ግን እዚህ ጋር ፊርማዬን ቁጭ አደረገልኝ። ትክክለኛ ፊርማ ደግሞ ማስገባት ከፈለጋችሁ መጀመሪያ ፊርማችሁን በእስክሪብቶ ወይም ወረቀት ላይ በማንኛውም ነገር ፈርማችሁ ታስቀምጣላችሁ። ወይም እንደ ሳምፕል ዝም ብላችሁ ኮምፒውተራችሁ ላይ መፈረም ይቻላል። እዚህ ጋር ዝም ብዬ ሳል ያደረኩት ነገር አለ። ይሄን ለማስገባት ከፈለኩ ከሆነ እንደ ፊርማ ሴቭ አድርጋችሁ ታስቀምጡታላችሁ። ወይም ፎቶ ማንሳት ይቻላል። ለምሳሌ ፎቶ አነሳሁት። ከዛ ወደዚህ ልመለስና ጽሁፍ ከሆነ እዚህ ጋር ኤዲት እናደርገዋለን። ነገር ግን ፎቶ ስለሆነ አሁን እዚህ ጋር እናስገባለትና ይሄን ተጠቀም እንበለው። ይሄን ተጠቀም አልኩት። ከዛ እዚህ ጋር እልክለታለሁ። አሁን አድናቆት የሚለውን ትቶ ፊርማ ይሄን ይጠቀማል ማለት ነው። እዚህ ጋር ያስገባዋል። እንጠብቀው። ጨርሶልኛል። አሁንም ዳውንሎድ አድርጋለሁ። ወረድ ብለን ቼክ እናድርገው። እዩት፣ ፊርማዬን አስተካክሎ እዚህ ጋር አስቀምጦልኛል። ከዛ በኋላ ይሄንን ዳውንሎድ አድርገዋለሁ። ስለዚህ እናንተ ትክክለኛ ፊርማችሁን ታስቀምጣላችሁ ማለት ነው። እዚህ ጋር ለምሳሌ እንደዚህ ላድርገውና ኦፕን ብለን እንክፈተው። የመጀመሪያው ባዶ ነበረ። ከዛ ስማችን እንደ ፊርማ ተጠቀምን። አሁን ደግሞ ትክክለኛ ፊርማችንን አስገባንበት። ስለዚህ በቀላሉ እንደዚህ ማስገባት ትችላላችሁ ማለት ነው። ስለዚህ ይህን ለማድረግ ያገዘን አሁን ፒዲኤፍ ሳይንን የሚለው ፕለጊን ነው ማለት ነው። እንደዚህ ትጠቀማላችሁ። ሌላው ደግሞ ለምሳሌ የተለያዩ ዌብሳይቶችን ክሬት ማድረግ ከፈለጋችሁ እዚህ ጋር እንምጣ። አሁንም ፕለጊን አሁን በአንድ ጊዜ የተወሰነ ከሰራችሁ በኋላ ሊሚት ሊይዛችሁ ይችላል። ሊሚታችሁን ግን በደንብ አድርጋችሁ ማራዘም ትችላላችሁ። እንዴት አድርጋችሁ እንደምታራዝሙ እዚህ ጋር ቪዲዮ ሰርቼላችኋለሁ። ይህንን መመልከት ትችላላችሁ። ኢንስክሪን ላይ ማስቀምጥላችኋለሁ። አሁን እንመለስና ወደዚህ ፕለጊን ጋር እንጫንና ዌብሳይት ክሬት እናደርጋለን። ካቋረጠብን በሌላ አካውንት እንቀጥለዋለን ማለት ነው። ስለዚህ ብሮዝ የሚለው ጋር እንምጣ። ዲዛይን ይኸውና፣ ይሄን መንካት ወይም ፕላስ ማለት ይቻላል። ኢንስቶል፣ ይሄን ከዛ ዘጋግተን እንወጣለን ማለት ነው። ስለዚህ ካሁን በኋላ ከዲዛይን ጋር የተገናኙ ዌብሳይቶችን ክሬት ለማድረግ የምንጠቀመው ዲዛይንን ይሆናል። ይሁት በጣም ብዙ አማራጮች ነው ያሉት እዚህ ጋር እንደምትመለከቱት። ለምሳሌ ዲዛይን ሲስተም የሚለውን ልንካና ወደዚህ ያስገባኝ። ከዛ የምፈልገውን ዌብሳይት ወይም እንዴት ክሬት እንዲያደርግልኝ እንደምፈልግ አዘዋለሁ ማለት ነው። ይህን ትዕዛዝ አስገባውለት ዌብሳይት ክሬት አድርግልኝ ብየዋለሁ። እናንተ የራሳችሁን ወይም ሀሳባችሁን ትገልጹለትና ትልኩለት አላችሁ። እዚህ ጋር እንደምትመለከቱት ምን አይነት ነው ያለ አማራጭ ይሰጣችኋል። ሁሉም ነገር በራሱ እንዲቀጥለው ከፈለጋችሁ ሰምቲንግ ኤልስ ወይም ደግሞ እኛን ስኪፕ ማለት ትችላላችሁ። በራሱ ይሰራላችኋል። ለምሳሌ ፐርሰናል ፖርትፎሊዮ ሳይት የሚለው ልንካው። ከዛ እንደምታዩት ጨርሷል። ዳውንሎድ እያደረጋችሁ መጠቀም ይቻላል። ለምሳሌ ዳውንሎድ ኦል ልበለው፣ ኦፕን እንበልና እንክፈተው። ይዋቸው እዚህ ጋር ሁሉም ዝርዝሮች አሉ። ለምሳሌ ኤችቲኤምኤል የሚለውን ብንከፍተው እዚህ ጋር የራሳችሁን ስም ማስገባት ትችላላችሁ። ልክ እንደ ፖርትፎሊዮ ከስር ደግሞ እንደምታዩቸው ስም፣ ኢሜይል የመሳሰሉ ማስገቢያዎች አሉት። ዌብሳይቶችን ክሬት ማድረግ ትችላላችሁ። ለምሳሌ እዚህ ጋር የምታዩት ዌብሳይትም አለ። ይሄም በዚያውም ባሳየኋችሁ መንገድ የተሰራ ነው ማለት ነው። እንደምታዩት ዝቅ እያደረጋችሁ እንደ ፎርም መሙ ያለው እንደዚሁም ደግሞ ሪስፖንሲቭ ወይም ደግሞ ምላሽ የሚሰጥ ዌብሳይት ነው ማለት ነው። ስለዚህ ለእያንዳንዱ አሁን የተለያየ ነገር እዚህ ጋር ፕለጊን እያስገባን ነው። እዚህ ጋር እነዚህን አሁን አይተናቸዋል ዋና ዋናዎቹ። ሌሎቹ እናንተ ውስጥ እየገባችሁ ማየት ትችላላችሁ። ከክሎድ ኤአይ ውጭ ደግሞ አብረውት የሚሰሩ አሉ። እዚህ ጋር ፓርትነር የሚለው ጋር መታችሁ መምረጥ ትችላላችሁ። ካንቫ የመሳሰሉት እንዳለ እዚህ ውስጥ አሉላችሁ። እየጫናችሁ ወደ ካንቫ መውሰድ ያለባችሁን ካንቫ ላይ ወስዳችሁ ኤዲት ማድረግ መንዴ.ኮም የመሳሰሉትንም ከዚህ መጠቀም ይቻላል ማለት ነው። ለምሳሌ ሰርች ፊት ሲኦ የሚል አለ። የተለያዩ ኮንቴንት አሁን ክሬት የምታደርጉ ከሆነ ምን ሰርች ይደረጋል ወይም እንዴት ሰርች ይደረጋል የሚለውን ማግኘት ትችላላችሁ። ይሄንን ፕላስ የሚለውን ልንካው ወይም ቀጥታ መጫን ይቻላል። አሁን ዘግተነው እንውጣ። ስለተጫነ ልክ ስትነኩት ይጫናል። እዚህ ጋር ልምጣ። ፕለጊን አሁን ሰርች ፊት ሲኦ ጋር ነው የመጣሁት። እዚህ ጋር ተመልከቷቸው ብዙ አማራጮች አሉ። ለምሳሌ ኪወርድ የሚለውን ልንካው። ሰዎች ምን ብለው ሰርች ያደርጋሉ የሚለውን ለማወቅ ይመቸኛል ማለት ነው። ኦንላይን ላይ የምሰሩ ከሆነ ለድርጅታችሁ ወይም ደግሞ ለኮንቴንታችሁ በጣም ጠቃሚ ነው። ለምሳሌ እኔ ስለ ኮምፒውተር ስኪል የምሰራ ከሆነ ወይም ስለ ኮምፒውተር ቪዲዮ ከሰራው አይ ክሬት ዩቲዩብ ቪዲዮ ልበለው about full ኮምፒውተር ኮርስ። ስለዚህ ሙሉ የኮምፒውተር ስልጠና ሰርቻለሁ ብዬ ልክለታለሁ። ከዛ ኪወርድ እንደፈለኩ ቀድሜውኑ ስለሚያውቅ እዚህ ጋር ስለመረጥ ነው ኪወርዶችን ይሰጠናል ማለት ነው።
በአማርኛ ከፈለኩ ደግሞ በአማርኛ ልለው እችላለሁ። ከዛ በአማርኛ በእንግሊዝኛ ምን ሰርች እንደሚደረግ ያመጣልኛል። አሁን ይኸው ኪወርዶችን አምጥቶልኛል ማለት ነው። ለምሳሌ ኪወርድ ፉል ኮምፒውተር ኮርስ ሰዎች ሰርች የሚያደርጓቸው እንደምታዩቸው ቮሊዩሙን ያስቀምጥልኛል። ዝቅ እያደረኩኝ ከዛ እነዚህን መመልከት እችላለሁ። እየወሰድኩኝ ከዛ እነዚህን ፔስት ማድረግ ወይም ኮፒ ፔስት አደረግና ሰርች ስደረግ የምገኝ እሆናለሁ ማለት ነው። ይዋቸው እዚህ ጋር አሉ ዊንዶውስ ቤዚክ ቱቶሪያል እያለ እንደዚህ ይቀጥላል። ስለዚህ እናንተም ምን ሰርች ይደረጋል የሚለውንና ቮሊዩሙን ማወቅ ከፈልጋችሁ ኪወርድ የሚለውን መጠቀም ይቻላል ማለት ነው። ስለዚህ ከአሁን በኋላ መደበኛ ጥያቄ ከሆነ እዚህ ጠይቃላችሁ። ነገር ግን እንደዚህ ስራዎችን በጥንቃቄና በደንብ ለመስራት ከፈልጋችሁ ፕለጊኖችን እያስገባችሁ ብትሰሩ በጣም የተሻለ ይሆናል ማለት ነው። ማኔጅ ማድረግ ከፈልጋችሁ ደግሞ ማኔጅ ፕለጊን የሚለውን ስትነኩ ወደ ውስጥ ይወስዳችኋል። ማጥፋት የምትፈልጉት ከዛ ከነዚህ ውስጥ ማጥፋት ይቻላል። ሴቲንግ መቀየር ያለባችሁንም መቀየር ይቻላል። ለምሳሌ ፒዲኤፍ ቪወር የሚለውን ብነካው ከስተማይዝ ማድረግ ትችላላችሁ። እንደፈለጋችሁ ከስተም ማድረግ፣ ካልፈለጋችሁት ደግሞ እዚህ ጋር ትመጡና አንኢንስቶል ስትሉት ይጠፋል ማለት ነው። አጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። በቀጣይ ምን ላይ እንደሰራላችሁ እንደምትፈልጉ ኮመንት ላይ ያሳውቁኝ። ቪዲዮም ከተመቻችሁ ላይክ ማድረግ እንዳትረሱ። ከላይ ኢንስክሪፕት ያሉትን ቪዲዮዎች መመልከት ትችላላችሁ። አመሰግናለሁ በጣም ቻው።